አንድ ሰው በፓራሹት እየሄደ ፓራሹቱ እንትን ይልበትና ብቻ ይበላሽበትና ይወድቅና ከዛ ዛፍ ላይ ይንጠለጠላል ማለት ነው። ከዛ ጮሆ በፍራቻና በድንጋጤ ማለት ነው አምላኬ ያድነኝ፣ አምላኬ ያድነኝ፣ አድነኝ ይሏል። ከዛ አምላኬ ያድነኝ ይሏል ዛፍ ላይ ተንጠልጥሎ ማለት ነው። ከዛ ፈጣሪ የሚሰማና ይመጣና እሺ ልጅ ምን እንዳረግልህ ትወዳለህ ይለዋል ማለት ነው። ከዛ አምላኬ ተንጠልጥያለሁ እኮ አምላኬ አድነኝ ይለዋል። እሺ እንደዛ ከሆነ ልቀቀው በቃ ይለዋል። ምን ይላል? ከዛ ልቀቀው ያስከውን የተንጠለጠልክበትን እንትን ዛፉን ልቀቀው ይለዋል። እንዴት ነው የምለቀው? እንዴት እለቀዋለሁ? ከለቀኩት እኮ በቃ አለቀልኝ ማለት ነው ይለዋል። አይ ልጅ ልቀቀው አልኩ እኮ በቃ ልቀቀውና ከዛ በኋላ ከለቀቀው ብቻ ነው የምታርፈው ይለዋል ማለት ነው። አይ አለቀውም፣ እንዴት እለቀዋለሁ? ከለቀኩትማ ምን ተርፋለሁ? መሞቴ ነው እኮ ጌታዬ ምናምን ይላል። ከዛ እንግዲያስ ልቀቀው፣ ካለቀቀው እሄዳለሁ ሲለው ጊዜ ይለቀዋል ማለት ነው። ልክ ሲለቀው ግን መሬቱ ካለበት የዛፉ ካለበት ቅርንጫፍ ከያዘው ቅርንጫፍ በጣም በትንሽ ነው የሚራረቀውና ልክ እንዳለቀቀው እዛው ነው እረፈ የሚለው ማለት ነውና አረፈ። ከዛ ምንም አልተጎዳም። ከዛ ተመስገን ምናምን ብሎ ያልፋል ማለት ነው። እና ምን ለማለት ነው አንዳንዴ የያዝናቸውን ነገሮች በቃ ልቀቁት፣ ውስጣችን ልቀቁት ይለናል። አንዳንዴ ዝም ብለን ቁጭ ብለን ስናዳምጥ የሆነ የፈጣሪ ድምጽ አለ አይደለ? በቃ ይሄንን ልቀቁት እና መልቀቅ አለብን። አንዳንድ ነገሮችን መልቀቅ አለብን። ካለቀቅ ነው አንተርፍም፣ እዛው ተንጠልጥለን መቅረታችን ነው ለማለት ነው። በሌላ ታሪክ እንገናኛለን። መልካም ውሎ።